ጤና ይስጥልኝ በመላው ዓለም የምትገኙ ኦርቶዶክሳውያን እንደምን አላችሁ? እንግዲህ ዛሬ ለየት ባለ መንገድ መጥቻለሁኝ። ቤተ ማርያሞች ይህንን ቪዲዮ ለብዙዎች እንዲደርስ ሼር በማድረግ ኮሜንት ካላችሁ ደግሞ ኮሜንታችሁን በመጻፍ እንዲሁ አስተያየታችሁን እንድታስቀምጡ መልእክቴ ነው። ቀጥታ ወደ ቪዲዮ ነው የምንሄደው። ቪዲዮውን ተከታትለን እንመለሳለን። ስለዚህ በሶሻል ሚዲያ ላይ የነበረው ቁጣ አግባብ ነበረ። አዎ ትክክል ነው። ሰው በእናቱ አይቀልድም። ለእርሶም እናት ናት። በምን አንገቱት ላይ ያሰሩት ክር እኮ ክርስትና ነው፣ ሌላ ነገር አይደለም። እጅ ላይ ቢያስሩት እጄ ቢቆረጥ እሄዳለሁ ነው። እግር ላይ ቢያስሩት እግሬም ቢቆረጥ መራመድ ይችላል። ግን ክርስትናዬን አንገቴ እሺ ቪዲዮ እንግዲህ እንደሰማችሁት ነው። ሰሞኑን ሶሻል ሚዲያ ላይ በጣም ሲራገብ የነበረ ጉዳይ ነው። እንግዲህ የኦርቶዶክሳውያን በዚህ ጉዳይ ላይ ለሁለት ተከፍለው የተለያዩ ሐሳቦችን ሲያራምዱበት የነበረ ጉዳይ ነው። ምናልባት እንደዚህ አይነት ጉዳዮች ሲሆኑ እንዴት አድርገን ማሰብና በምን አይነት መንገድ ሐሳባችንን መግለጽ እንደምንችልና ወይም ለቤተክርስቲያን ድምጽ መሆን እንዳለብን አንዳንድ ሐሳቦችን ላንሳ። ምናልባት በዚህ ጉዳይ ላይ የተለያዩ ቪዲዮዎችን ሰርተን አድርሰን ነበረ ለማህበረ ምዕመናን ማለት ነው። ስለዚህ ምዕመናን የተቃወሙት በጣም በብዙ መንገድ ነበሩ። ምክንያቱም እንዴት እንደዚህ ይሆናል፣ እንዴት ሂዶ የሰው ቤት ይበረብራል ባሩክ ምናምን የሚል በጣም ከባድ ነገሮችን ስትናገሩ፣ ኮሜንት ስትጽፉ፣ በተለያየ መንገድ ስታራግቡ ተመልክቻለሁ። እንዲህ አይነት ነገር መረጃ ሳይኖራችሁ ነገሩን ሳታውቁ እንዲህ አይነትን ነገር ኦርቶዶክሳውያን ለሌላ ጊዜ እንዳታደርጉ መጠንቀቅ ያስፈልጋል። ምንድነው ልጁ እናትየዋ ኦርቶዶክስ ናቸው። ስለዚህ እንደ አንድ ኦርቶዶክስ እንደ አንድ የሚዲያ ባለሙያ ያንን ነገር ለማጣራት ሄዶ ያንን ነገር አጣርቷል። ይሄው ሴትየዋ ተገኝተው ምን አደረጉ? ሐሳባቸውን ገለጹ። ልጁ ትክክል እንደነበረ እሳቸውን እንዳላንገላታ እኔ በነፃነት አንኳኩቶ ነው በሬን ከፍቶ የገባው። ስለዚህ ሲያንኳኩ ከፈትኩላቸው። ገብተው ምን አደረጉ አሉ። እሳቸው ቀረጹ። ሐሳቤንም ደግሞ ህዝቡ እንዲሰማልኝ ጮኩኝ። ስጮህ የነበረው ህዝቡ ችግሬን እንዲረዳ የልጄን ስቃይ እኔ ስለማውቀው በልቤ ይዤው ኑሬ ስለነበረ ይሄ ጉዳይ ደግሞ ሲፈጠር አንደኛ የእምነት ጉዳይ ነው። ሌሎች ደግሞ ይህንን ነገር ተመልክተው ልጄን አንድ ነገር እንዳያደርጓት ስጨነቅ ልጮ ነው ስል ነበር ብለው እውነቱን ተናገሩ። ምናልባት እንደው በተለያየ መንገዱ ናችሁ ይህንን ነገር ወደ ሌላ ነገር ቀይራችሁ ስታራግቡ የነበራችሁ ኦርቶዶክሳውያን በጣም ትዝብቱ በእውነት እጅግ የሚያስገርም ነው። በጣም ታዝበናቸዋል። ምክንያቱም ነገም ከነገ ወዳም እንዲህ የምናደርግ ልጆች የሆነ ነገር ቢፈጠር በእውነት በጥንቃቄ ነገሮችን ካላያችሁ አሳልፋችሁ የምትሰጡት ነገር ጥንቃቄ ያስፈልጋል። ሁለተኛው ሌላ ቤተ እምነቶች የፕሮቴስታንት ወንድም እህቶቻችን ስታደርጉት የነበረው ነገሩን ፖለቲካ አድርጋችሁ ለማምጣት የሄዳችሁበት ርቀት እጅግ በጣም የሚያሳዝንና የሚያሳፍር ነው። ምክንያቱም ወንጀልን ሸፍነን በያዝነው ቁጥር የሚበላን የሚያጠቃን ራሳችንን ነው። እናንተም ነገ ተጠቂዎች ስለሆናችሁ ማለት ነው። ስለዚህ ወንጀል ስታዩ ማድረግ ያለባችሁ ወንጀሉን ወንጀል ነው ብላችሁ መኮንንና ምን ማድረግ ነው ማውገዝ ነው ያለባችሁ። ስለዚህ ከዚህ በጣም እንደምትማሩ ተስፋ እናደርጋለን። ምክንያቱም እንዲህ አይነት ችግሮች አብረን እንድንዘልቅ አብረን እንድንኖር ስለማያደርጉ ማለት ነው። ይሄንን ቪዲዮ ለብዙዎች አድርሱ። ቀጣይ ያለውን ቪዲዮ እስኪ ተከታትለን እንመለስ። ራሱን ማያስጠልስል እሳት ተነሳ። የጌታን ፎቶ ይዘው ውጣ። አንተን የምታስጥለው ያ ማስጣል የጀመርከው ከገበያ ይጀምራል። ገበያ ተዘርግቶ ይሸጣል። የሆነ ጭራ ይዘው አዋራውን እያራገፉለት ይቆያል። ከዛ ትመጣለህ፣ ተደራድረህ ትገዛዋል። ስንት ነው? 50 ብር። አይቀንስም። አይ የመጣበት ራሱ በዚህ ነው። አረ ትንሽ ቀንስልኝና ልግዛ። ከዛ ትገዛዋል። ተከራክር። ቤት ትወስዳለህ፣ ተጠራርገዋለህ፣ ትለጥፈዋለህ። ከዛ ትፈራዋለህ። ወይኔ ሚያይ ይመስላል አይደል? ወደዚህ ነው አይደል ሚያይ? ኦ ማይ ጋድ! ስዕልና ቅርጻ ቅርጽ በጣም የሰው ልብ ውስጥ ያለ ነው። ስዕሎቹን ሁሉ ከየቦታው ገነጣጥዬ አውጥቼ እመጣለሁ። እርሾ የሚባል ነገር ማጥፋት ማለት ስነቃቀል አንድ እንጀራ የምትጋግርልን ሴት። እሺ እነዚህ ወንድሞች ናቸው እንግዲህ በቅርቡ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮት ያውቃሉ በጥቂቱም ቢሆን። ነገር ግን ጥላቻ በመዝራት ቤተክርስቲያኗ ላይ ግለሰቦች ስላስቀየሟቸው ብቻ
ጥላቻን እየዘሩ ሌሎች እንዲህ አይነት የጥላቻ መንፈስ እንዲኖራቸው ያደረጉ ብዙ ጊዜ እነዚህ ወንድሞች ናቸው። የነዚህ ሰዎች ምልክት በግራ በኩል የተሰቀለው ሰውዬ መስቀል ነው። ምክንያቱም በቀኝ የተሰቀለው ጌታ ሆይ በመጣህ ጊዜ በመንግስት አስበኝ ሲል እንሰማዋለን። በግራ በኩል ደግሞ የተሰቀለው እስኪ አንተ አምላክ ከሆንክ ራስህን አድን እኛንም አድነን እያለ ሲዘባበት እንደነበረ እናውቃለን። መጽሐፍ ቅዱስ ይሄን ይነግራል። እነዚህ ሰዎች አሁን እኛ መስቀሉ ላይ የምንመለከተው ጌታችን ኢየሱስ ክርስቶስ መስቀል ላይ የወጣው የተሰቀለው አይሁድ እነሱ የጦር ሰራዊት ስላላቸው ወይም በጊዜው ባለስልጣኖች ስለሆኑ አይደለም ጌታችን ኢየሱስ ክርስቶስን የሰቀሉት። በገዛ ፈቃዱ ነው ራሱን አሳልፎ የሰጣቸው። ተመልከቱ፣ መጽሐፍ ሲናገር ነፍሴ ላኖራትም ልነሳትም ስልጣን አለኝ ብሏል ክርስቶስ። ልብ በሉ፣ ያለ ሰዓቱ ያለ ጊዜው አንዳች ነገር እንዳልሆነ ተናግሯል። ስለዚህ ጊዜውና ሰዓቱ ሲደርስ ራሱን አሳልፎ ሰጣቸው። ከዛስ እርሱ የመጣው ለቤዛነት ስራ ነውና ራሱን መስቀል ላይ ምን አደረገ? አዋለ። እንግዲህ ጌታችን ኢየሱስ ክርስቶስ ስላልቻለ ነው፣ መቅሰፍ ስላልቻለ ነው የሰቀሉትን የቸነከሩትን በደቂቃ በቅጽበት እንደ ጭስ አብኖ እንደ ጉም አትኖ ማጥፋት አቅቶት ይመስላችኋል? ቸርነቱ ምሕረቱ ነው። ስለዚህ ስዕላት ለምን ራሳቸውን አያድኑም? ራሳቸውን ለምን አይከላከሉም? የሚል እኛ ስዕላት አምላክ ናቸው ያልን ይመስል ይህንን አስመስለው ሲናገሩ እንሰማለን። ተመልከቱ፣ ተከታይ ለማብዛት ነጋዴዎች ማለት ነው እነዚህ ሰዎች። ስዕል አስተምሮት ነው። እኛ ጌታችን ኢየሱስ ክርስቶስ በመስቀል ላይ እንዴት እንደተሰቀለ የነገረንን መጽሐፍ ቅዱስ ያለንን በስዕል ደግሞ ጥበብ እግዚአብሔር ጸጋ የሰጣቸው የሚሰብኩበት የሚያሳዩበት አንዱ ያስተምሮት መንገድ ነው ስዕል እንጂ ስዕል አምላክ ነው ማለት አይደለም። በእኛ ቤተክርስቲያን አስተምህሮት የምንላቸው ትምህርቶች አሉ። ስለዚህ በአስተምህሮት ውስጥ ለምሳሌ ሰባኪው በስብከቱ፣ ዘማሪው በዝማሬው፣ ገጣሚው በግጥሙ በተለያየ መንገድ እግዚአብሔርን እንሰብካለን። ስለዚህ እግዚአብሔርን እንደምናስተምርበት አስተምህሮታችን ሁሉ ስዕል አንዱ ያስተምህሮታችን መንገድ እንጂ እኛ ስዕል ወይም ደግሞ ፎቶ አምላካችን ነው እያልን አይደለም። ነገር ግን አንድ ነገር ወደ ቤተ ክርስቲያን ከገባ በኋላ በካህኑ በኩል ከተባረከ በኋላ ዕቃ ሲሆን ነዋይ ቅድሳት ይባላል። ምስለ ስዕል ወይም ደግሞ ስዕል ሲሆን ደግሞ ስዕል አድኖ ይባላል። ምን ብሏል? ያ ስዕል ተባርኳል፣ ለአገልግሎት መጠቀሚያ ውሏል እያልን ነው። ስለዚህ አስተምህሮት ነው ማለት ነው። በአስተምህሮት ውስጥ የሚደረገውን ድርጊት ሌላ መልክ ለመስራት ወይም የቤተ ክርስቲያኗን አስተምህሮት የማታውቁ ሰዎች በማያገባችሁ ገብታችሁ እንዲህ የምታደርጉ ሰዎች የመጀመሪያው የቤተ ክርስቲያኗን አስተምህሮት መጠየቅ፣ ከጠየቃችሁ በኋላ ከመጽሐፍ ቅዱስ ጋር ያለውን ግንኙነት ከታወቃችሁ በኋላ ነው መተቸትም ከሆነ መተቸት ያለባችሁ እንጂ በማታውቁት የናንተ ባልሆነው መንገድ ስለ ስዕል ልትናገሩ አይገባም። አንደኛ አታውቁትማ። ሰው እንዴት በማያውቀው ነገር ይናገራል? ለምሳሌ መጽሐፍ ቅዱስን ስንመለከተው መጽሐፍ ቅዱስ ላይ የመስቀል ስዕል አለ። ከመስቀሉ ስር ደግሞ ክብ ሆኖ ልክ ሙሴ እነዛን ኪሩቦች በኪሩብ መልክ እግዚአብሔር ሳል ብሎ እንደሳለው ያ መደቡ ላይ እንመለከተዋል። ስለዚህ መስቀሉ መጽሐፍ ቅዱሱ ላይ አለ። የመስቀል ስዕል ያ ስዕል ነው ማለት ነው፣ አምላክ ነው ማለት ነው። ያ መገለጫ ወይም ደግሞ አስተምሮት ነው ማለት ነው። ልክ እንደዛ ሁሉ ላስተምሮት በቤተ ክርስቲያን ስዕላትን እንጠቀማለን። ይህም ደግሞ መጽሐፍ ቅዱሳዊ ነው ማለት ነው። ስለዚህ ኦርቶዶክሳውያን እናንተ መጽሐፍ ቅዱስን ስታነቡ የስዕላትን ትርጉም ስትመለከቱ በእያንዳንዳቸው ከቀለሞቻቸው ጭምር እንዴት መሳል እንዳለባቸው ቤተ ክርስቲያንን ስርዓቷን፣ ዶግማ፣ ቀኑና፣ ትውፊት በጠበቀ መልኩ ነው ስዕላቱ ምን የሚሉት የሚሳሉት። ለምን? አስተምሮት ስለሆነ ማለት ነው። ዶግማ ከፈረሰ፣ ቀኑና ከፈረሰ፣ ትውፊት ከፈረሰ ቤተ ክርስቲያናችን ያንን አስተምሮት ስለማትለው ልክ አስተምሮት ስለሆነ ስዕል በዛ ባስተምሮቱ መልክ ነው ስዕላቱ ምን የሚባሉት የሚሳሉት ማለት ነው። ስለዚህ ይህንን ሳታውቁ የምትናገሩ የምትተቹ ሰዎች እባካችሁ ከዚህ ድርጊታችሁ ተቆጠቡ ማለት እንፈልጋለን። ሌላውን ቪዲዮ ደግሞ ተከታትለን እንመለስ።
ስትፈራገጡ በቃ ካቅም በላይ ጭፍን ብትሆኑ ቤተክርስቲያንን ምንም አያድናትም እቺ ቤተክርስቲያን በቄስና በመኖክሲ ሐሳብ የቆመች በጭፍንተኞች የቆመች እንጂ ኢቭን ወንጌልን የማታቅ ቤተክርስቲያን ናት ደስ የሚለው እቺ ቤተክርስቲያን ከነጭፍንተኞቿ ይዛ ትፈራርሳለች ዛሬ ስታስጨፍር ስታስጨበጭብ ጧፍ ስታስበራ ኦኬ ከበሮ ስታስበስም ጧፍ ስታበራ ብትውል ይሄ የሃይማኖት መገለጫ አይደለም ጧፍ ነጠላ ከበሮ ጩኸት ጭፍንተኝነት የኡልት መገለጫ አይደለም ደስ የሚለው ነገር ማለት ነው አልহামዱሊላህ ደስ የሚለው ከነግፋችሁ በቃ ትፈራርሳላችሁ ይሄ ነው ደስ የሚል ይሄን መልእክት ነው ማስተላለፈው እነ ፋጤ ደግሞ እነ ከድጃ ደግሞ እንደዚህ ጀምረዋል አስገራሚ ነው ቤተክርስቲያኗ የቆመችው በሰው ሐሳብ ነው በቄስና በመለኩሴ ነው የቆመችው የሚል ሐሳብ ሰሰነዝር ተመልክተናል ከየእስልምና እምነት ተከታይ እህታችን ማለት ነው እኛ በክብር ነው ሰውን ምንጠራው አክብረን ግን እንደዚህ ያነሱ ዘለው የማያገባቸው የማያውቁት ትምህርት ውስጥ የሚገቡ ሰዎች አሉ ተመልከቱ አሁን እነዚህ ሰዎች ሊጠፉ ነው የሚገቡት በነገራችን ላይ ወተት ላይ የምታርፍ ዝንብ ለመሞት ነው አያችሁ አሁን የምትናገርበትን አማርኛ ቀርጻ የሰጠቻት እቺ ቤተክርስቲያን ናት በነገራችን ላይ አሁን የምትናገረው በአማርኛ ነው ይሄ ቋንቋ የተገኘው ከዚህ ቤተክርስቲያን ነው አጣውቅ እና እንዲህ አይነት ሰዎች ናቸው በሃይማኖት ውስጥ ጣልቃ እየገቡ በማያገባቸው ገብተው ምንም ያደርጉት ህዝብን ከህዝብ ለብዙ ዘመናት በመከባበር የኖረውን ማህበረሰብ የሚበጠብጡት እንደዚህ አይነት አሸንክታብ የሆኑ ሰዎች በየጊዜው እንደንጉዳይ ብቅ ይያሉ ማለት ነው ከየት እንደሆኑ የማይታወቁ መጽሐፍ እንዲህ አይነቶቹ ምናምን ይላል ታውቃላችሁ አያችሁ እንዴት ሰው ስንት ሚሊዮን የሚከተለውን እምነት በሰው ሐሳብ ነው የቆመው ብሎ ሰው እንዴት ሊተች ይችላል እሷ አለቻን የቁርአን ከሰማይ ወረደ ብላ የምታምን የአንድ ፍጡር ሐሳብ የምታስተናግድ ተናግራችሁ ለምንድነው ሰው እንዲናገር የምታደርጉት ስለዚህ መከባበሩ ይሻላል የሰውን አስተምሮት የሰውን ቤተ እምነት ትምህርት ሳያውቁ እንደዚህ ዘሎ መዘባረቅ ይሄ እብደት ይባላል እና የምታብዱ ሰዎች እባካችሁ ከቻላችሁ ቤታችሁን ዘግታችሁ ብታብዱ ጥሩ ነው ማለት እንወዳለን ክርስቲያኖች ይሄ ቪዲዮ ለብዙዎች እንዲደርስ ሼር አድርጉት ብዙዎች ጋር ይድረስ በሌሎች ደግሞ ወቅታዊ ጉዳዮች ተመልሰን እንገናኛለን መልካም ጊዜ ይሁንላችሁ